አንድ ሁለት ጥያቄዎች ላንሳ። ኢትዮ ሮማ ከተወሰነ ዓመት በኋላ ለሁለት ተሰነጠቀ። ኢትዮ ሮማ እና ኢትዮ ታሊ። ኢትዮ ታሊ የመጀመሪያው ነበረ፣ በኋላ ኢትዮ ሮማ መጣ። ቅድምም እንደዚሁ ሃይላይቱን ሰጥተኛል። ግን ለብዙ ሰዎች ይሄ ነገር ባለመግባባት ስምምነት በማጣት የመጣ ነው ወይስ እንዴት ነው ለሁለት ሊከፈል የቻለው? ሁለተኛ አንድ ቢኮን የበለጠ ጠንካራ ቡድን ማግኘት አይቻልም ወይ? አይቻልም ነበር ወይ? አንተም በአመራርነት በኢትዮ ሮማ አገልግላል። ምን ያህል ዓመት አገለገልክ? ምን ስራዎችን ሰራ? ያው ከመጀመሪያው ጥያቄ ልጀምርልህና ያው ያልተስማማንባቸው ምክንያቶች ነበሩ። ኢትዮ ታሊያው ሲመሰረት እንዲያውም ወደ ዩሮፕ ስንሄድ ኢትዮ ኤርትራ ነበር የሚባለው ስሙ የቡድኑ። ነገር ግን አንተ እንደምታውቀው የስፖርት ፌዴሬሽኑ የአውሮፓ የሚፈልገው ኢትዮ ከፊት ለፊት ከዛ ደግሞ አንድ የዩሮፕ ከተማ ወይም ደግሞ የዩሮፕ ሀገር ስም ነው ማድረግ የምትችለው እና ኢትዮ ኢታሊ ብለን ሰየም ነው። ሄደን ተመለስን። ስንመለስ ጠንካራ ቡድን ተሰራ። እውነት ለመናገር በጣም ብዙ ጎበዝ ልጆች ነበሩ። አሁን ብዙዎቹ አሜሪካን ያሉት። ቆንጆ ቡድን ተሰራ ምናለና መጨረሻ ላይ አንዳንድ አለመግባባቶች ተፈጠሩ። ያልተፈጠሩት ምንድነው? ያው በዓሎች ይደረጋሉ። በዓሎች ከተደረጉ በኋላ በኢኮኖሚው ላይ ቅሬታዎች አነሳን። አንዳንድ ነገሮች ተፈጠሩ። እልክ ውስጥ ተገባባን። ከዛ በኋላ ያው ለሁለት ተከፈልን። እንደዛም ሆኖ ግን ከተጫዋቾቹ ጋር ጠቅላላ ጓደኛሞች ነበርን። አብረን ነው የምንውለው፣ አብረን ነው የምንጠጣው፣ አብረን ነው የምንዝናናው። ፕሮብሌም አልነበረንም። እንዲያውም መጨረሻ ላይ ያው ጓደኛሞች ሆነን ወዳጅነት ሁሉ እናደርግ ነበር። ያው የጊዜያዊ ጸብ ነው ብለን መጥራት እንችላለን። ከዛ ኢትዮ ሮማ ሲመሰረት ያው የመጀመሪያው ሊቀመንበር እኔ ነኝ። ከዛ በኋላ በኢትዮ ሮማ በሊቀመንበርነትም አገልግያለሁ፣ በአሰልጣኝነትም በጸሐፊነትም። ኢትዮ ሮማ ላይ የምታገኘው አንድ ደስ የሚልህ ነገር ምንድነው? የሚያጣላን ነገር የለም። አብሶ እንደው ስልጣንን በለው እንጂ ስልጣን አይደለም። ስልጣንን በሚመለከት ምርጫ ማንም ሰው ፕሬዚደንት ቢሆን ልዩነት የለውም። እንደውም አንዳንድ ጊዜ በቃ እኔ ደክሞኛል፣ በቃ አንዳችሁ ደግሞ ተመረጡ ባካችሁ የሚባልበት ጊዜ አለ እርስ በርሳችን እና እንደዚህ አይነት ፕሮብሌም የለብንም። ምክንያቱም አብዛኛው ኢትዮ ሮማ ላይ የምታገኘው የስፖርት ፍቅር ያለው ተጫዋቾችን የመቀበል አብሶ ከአገር ቤትም ሲመጡ ከሌላም ሀገር ሲመጡ በተለያየ መልክ አብሶ በባህር ምናምን ከመጡ ያለውን ትብብር ሁሉ የምናሳያቸው፣ ወደ ትምህርት ቤት የምንወስዳቸው፣ መጥፎም ጸባይ ካላቸው የምናርማቸው በትብብር አድርገን የምንሰራው ይህንን ነገር ላይ ብዙ ንጉሴም አብሮን ተባብሮናል። ብዙ ነገር ሰርቷል ከኛ ጋር እና ይሄ ቡድን አሁንም ስቲል አለ፣ እየቀጠለ ነው ያለው። የሚቀጥልበት ደግሞ ምክንያት ሮቤርቶ ስላለ ሳይሆን ከኔ ጋር አብረው የሚሰሩ በጣም ጠንካራ ሰዎች ስር ደግሞ አብጅተው ይሄዱ እንደነ ንጉሴ እንደነ ደረጀ እንደነ ብዙ ሰዎች አሉ ለኢትዮ ሮማ ብዙ ነገር የሰሩ። የቀረነው ቡድን ጣሊያን ሀገር ላይ እኛ ነን። እኛም ሆነን ፈተና አለብን። ፈተናችን ደግሞ የሚያስቁ ፈተናዎች ናቸው። ማለት ለጣሊያኖች ስንነግራቸው ያስቃቸዋል። ፈተናዎቻችን ምንድነው? ያው አንተ እንደምታውቀው እኛ የምንተዳደርበት መተዳደሪያ ደንባችን ላይ ምን ይላል? ማንኛውንም ዝግጅት ስናዘጋጅ የምንጠቀመው ባንዲራ አረንጓዴ፣ ቢጫ፣ ቀይ ይላል እና ምልክት የለውም፣ ምንም አይነት ምልክት የሌለው ማለት ነው። ይሄ ደግሞ የተፈጠረው ዛሬ አይደለም፣ ስንመሰረት ጀምሮ የነበረ ነገር ነው እና መተዳደሪያ ደንቡ ደግሞ ብዙ ቆንጆ ነገሮች ያዘለ ስለሆነ እንደዛ አድርገን ስለምንጠቀም አሁን ለምሳሌ ኢትዮጵያ ኤርላይንስ 20 ዓመት ሙሉ ስፖንሰራችን ነበረ። ባለፈው ዓመት የተነገረን ምክንያት በጣም ያዘን ነው። ስፖንሰር ማንሆናችሁ ምክንያት ኦፊሻሊ አይደለም የምንነግራችሁ። እኔ አሁን ስም መናገር አልችልም፣ ምክንያቱም ስራ ላሳጣ እችላለሁ ያንን ሰው እና የደረሰን
ንጹህ ባንዲራ የሚጠቀሙ ማህበሮች ትብብር እንዳታረጉ ስለተባልን ሂዱና ከባለስልጣናትም ጋር ሆነ ወይ ከኤምባሲ ጋር ተነጋግራችሁ ወይም ህጋዊውን ባንዲራ አድርጋችሁ ተመልሳችሁ ነው ተባልን። አዘንን በጣም ምክንያቱም ኢትዮጵያ ኤርላይንስ የሀገራችን የሰንደቃችን የተወለድንበት ሁሉን ነገር ያደረግንበት አየር መንገዳችን ነውና አሁንም እንወደዋለን ከመጠን ያለፈ። ይሄንን ግርግር ተሰማና የምታዝነው ነገር አማንዬ የግብጽ ኤርላይንስ ጠራን፣ ደወለልንና ከዌብሳይታችሁና ከፌስቡክ ስልክ ቁጥር አግኝተን ነው ኑና እናግሩን አሉ። የሚገርም ኦፊሳቸው አጠገብ ላጠገብ ነው። አንድ አይነት ዌይ ላይ ነው ያለው፣ አንድ አይነት እንትን ላይ ሀበኒው ላይ ሄደን ስንነጋገር ስንት ነው ወጫችሁ? የአመት ባጀት ስንት ነው አለን። ሰውየው ቁጭ በሉ ብሎ ሁላ ታሪካችሁን እናውቃለን፣ ኳስ ተጫዋች ናችሁ ምናምን፣ ስንት ነው ባጀታችሁ አለን። ከዛ አይ እኛ ይለያያል፣ በየአመቱ እንደምንሄደው ሀገር እንደምናደርገው ውድድር ይለያያል፣ ግን ባጀታችን እኛ እንደው 15,000 20,000 በአመት ነው በቃ አመቱን ሁሉ የምንተዳደርበት፣ በኳስ የምንከፍለው የጉዞም የምንም አብሶ የባስ የምናወጣው ውጭ ሀገር ስንሄድ 7,000 8,000 ነው ብለን አስረዳናቸው። በቃ ውል አዘጋጅተናል፣ ሁሉን ነገር የኛን ማሊያ ነው የምትለብሱት፣ የኛን ነገር ነው የምታረጉት አሉ። ሄደን ሁለት ሆነን ያነጋገርናቸው፣ አይ ቆዩ አንድ ጊዜ ውሉን ከማዘጋጀታችሁ በፊት ስብሰባ ጠርተን ከጓደኞቻችን ጋር መነጋገር አለብን ከአመራሩ ጋር አለን። አመራሩ ጋር ገባንና በጣም ተበሳጨንና ማመልከቻ አስገባን። ኢትዮጵያ ኤርላይንስ ጻፍን፣ ይኸውላችሁ እንደዚህ አይነት ፕሮፖዛል መጥቶልናል፣ ማስረጃው ደግሞ ኮፒው ይኸውና፣ ኢሜይላቸውም ይኸውና፣ እንዴት እኛ ኢትዮጵያዊነትን እያከረርን ኢትዮጵያዊነትን እየያዝን እንዴት የግብፅን ነገር ለብሰን መጫወት እንችላለን? እና ተባበሩን አልናቸው። መልስም አልተሰጠንም። የሚያሳዝን ነገር መልስ የሚባል ነገር አልተሰጠንም። ደውዬ ያነጋገርኳቸው ሰዎች ነበሩ። እነሱም እሺ እናሳውቃለን እያሉ አላደረጉም። እኛ ግን መሀላችን ቁጭ አለንና በፍጹም ዛሬ ኢትዮጵያ ኤርላይንስ ቢከለክለንም ምን ጊዜም የሀገራችን እንትን ስለሆነ እኛ አዋተን እንደ ሁል ጊዜያችን የባሱንም እንከፍላለን፣ ባጀቱንም እናወጣለን። በሀገራችን በሮም እዚህ በዓል እያደረግን የሚተባበሩን ቲፎዞች በሚሰጡን ብር እየጨማመርን ከደሞዛችን እንሄዳለን እንጂ የግብፅን ነገርማ አገራችን ስላልሆነ አናደርገውም። ኢትዮ ተብለን ኢትዮ ሮማ ተብለን እንዴት አድርገን ነው የግብፅ ነገር የምንለብሰው ብለን ወሰንን። በዚህ ውሳኔያችን በጣም ደስተኛ ነበርኩኝ። ምክንያቱም ታውቃለህ አንዳንድ ጊዜ አንድን ቡድን ወደፊት ለማስኬድ ብር ሊያስፈልግ ስለሚችል ሳታውቀው ስህተት ውስጥ ልትገባ ትችላለህ። እና ይሄ ታሪካዊው ነገር ነው። እንዲያውም አማን እውነት ለመናገር ከሆነ እናንተ ብዙ እውቅናም ስላላችሁ ብዙ በሚዲያም የምትታወቁ ሰው ስለሆናችሁ እውነቴን ነው ኢትዮጵያ ኤርላይንስን እኔ እንደ ግለሰብ እና እንደ ቡድን እንደ ኢትዮ ሮማ ተመልሰው እኛን መተባበር አለባቸው። ምክንያቱም ትልቅ ስህተት እየሰሩ ነው፣ ብዙ ቡድኖች እየፈረሱ ነው። ይሄ ምክንያት መሆን አይችልም። እውነቴን ነው የምልህ አማን። አንድ ሰው እኔ ሁል ጊዜ ለሰው ምሳሌ የማደርገው ነገር አለ። ዶክተር አብይ ኢትዮጵያ ሲመጣ ግንቦት ሰባቶች ገቡ፣ ንጹህ ባንዲራ እንዳለ ተጥለቀለቀ ሀገሩ። አንድ ሰው የቆሰለ የለም፣ አንድ ሰው የሞተ የለም። ልክ ነኝ አይደል አማን? ልክ ነው። አዎ። በማግስቱ ደግሞ ኦነግ ገባ። ኦነግ ባንዲራውን ጠቅላላ አስፋልቱን ሳይቀር ስዕል ስሎ አንድ ሰው የቆሰለ የለም፣ አንድ ሰው የሞተ የለም። ስለዚህ የኢትዮጵያውያንን ነፃነት መስጠት ማለት አንተ የበለጠ እየተከበርክ እየተወደድክ ጥሩ አመራር ነህ ተብለህ እንድትፈቀር ነው እንጂ የሚያደርግህ እንደዚህ አይነት ነገሮች ስትከለከል ጥሩ አይመጣም። በእኔ ሀሳብ ስለ ቁም ነገር ካወራን ማለቴ ነው። ስለዚህ ኢትዮጵያ ኤርላይንስ ትልቅ ስህተት ሰርቷል ከኢትዮ ሮማ ጋር። ታሪክ አንተ ዩቲዩብ ላይ ብትገባ ለአገራችን ኤርላይንስ ብዙ ነገር ነው የሰራ ነው። ኢቨን ክራሽ ባደረገበት ሰዓት ገበያ በቀነሰበት ሰዓት እኛ የሰጠነውን አስተዋጽኦ በጊዜው የነበሩት ያውቁታል። እዚህ ማናጀር የነበሩ ሰዎች ስንት ነገር እንደሰራን እየዞርን ከጣሊያኖች ጋር ከውጭ ዜጎች ጋር፣ እኛ ደግሞ የምናደርገው ውድድር ከብዙ ውጭ ዜጎች ጋር ስለሆነ ብዙ ነገር ነው የሰራን እና ይሄንን ነገር ትንሽ መለስ ብለን ሮቢ
ምን እናደርጋለን? በኋላ ላይ በግል እንነጋገርበታለን። እንጨርስና ውይይታችንን በቁም ነገር ደረጃ እንነጋገርበታለን። እመለሳለሁ ኢትዮ ኢታሊና ኢትዮ ሮማ ምክንያቱም ኑጌ ሞስኮ ላይ ደከመኝ እያለ ነው። ኑጌ አመዶ ማን ነው? አመዶ ማን ነው የሚለውን ትመልስልኝና ከዛ በኋላ ወደ የት እንሄዳለን መሰለ? በሶቪየት ዩኒየን በነበረ የፕሮፌሽናል ሙከራ ጊዜ ጀምረን ነበረ የነበሩ ችግሮች፣ እዛስ ምን ያህል ጊዜ ቆየ? አጠቃላይ ሁኔታዎችን ከዛስ ወደ ጣሊያን እንዴት ሄድ? ያው ሩሲያ ገባን። ያው ራስን በራስ ፕሮፌሽናል የማድረግ ነው። በራሳችን ገንዘብ ነው ትኬት የተገዛ ነው። መንገዱ ላይ የምናወጣው ወጪ በሙሉ ከኪሳችን ነው። ከጓደኛዬ ጋር ሙለር ይባላል ከሱ ጋር ነውና ሸርሞቲቮ የሚባለው ኤርፖርት የሩሲያ ከደረስን በኋላ ማን ይቀበለን? የሚቀበለን ሰው አላገኘንም። ከዚህ ኮንታክት ስንነሳ ከኢትዮጵያ ኮንታክት ያደረግነው ሰውዬ ስልክ ቁጥርም አለ ተሰጥቶን የመጣ ነው። የሚቀበለን አሰልጣኝ ነው ተብሎ ብንደውል በሩሲያኛ ብቻ ነው የምትናገረው። ይሄ ልክ ስልኩ አይሰራም ተዘግቷል ወይ ባትሪ አልቋል የሚል ሜሴጅ በሩሲኛ ነው የሚናገረው። ብንደውል መልስ አጣን። ከ14 ሰዓት በላይ እዛ ሸርሞቲቮ ኤርፖርት ባቡር ስቴሽን እዛ ባስ ስቴሽን ስንንከራተት እና በድካም ስሜት ቆየን። በኋላ ላይ ወደ አዲስ አበባ ደወልን። ይሄ ኮኔክሽን የፈጠረልን ሰውዬ አገኘን። ሰውየው ስልክ አይመልስም፣ እኛም ተቸግረን እዚህ በዛ ላይ ደግሞ ኖቬምበር ኦክቶበር አካባቢ ነው፣ በእኛ ህዳር ምናምን አካባቢ ነው። በጣም ብርዱ ምናምን ጀምሯል፣ ቅዝቃዜ አለ። እርግጥ ተዘጋጅተናል በልብስም ቢሆን ግን በጣም ከባድ ነበር ሰዓቱ። መጨረሻ ላይ እስቲ ጠብቁ አሁን ይደውልላቸዋል ምናምን ተባለ። እዛ ስልክ የለም፣ በእንትን ነው እዛ ኤርፖርቱ ባለው ስልክ ነው የምንደውለው። መጨረሻ ላይ ሰውየው አነሳልን፣ መጣ። ፋይናሊ አንድ አሮጌ መኪና ይዞ መጣ። ሻንጣችንን ጭኖ ከሸርሞቲቮ ኤርፖርት ቅርብ ካሚኪ ነው ምናምን ካሚኪ የምትባል የኢንዱስትሪ ከተማ ነች። 15 እና 20 ደቂቃ መንገድ ነች በመኪና። ወደዛ ከተማ ወሰደ። አንድ ትልቅ ሰፊ ቤት አሳየን። እዛ ተቀመጥን። በአጠቃላይ እዛ ቦታ ላይ ኳስ ለመጫወት ራሳችንን ፕሮፌሽናል ለማድረግ ነበር እልማችን። ግን በአጠቃላይ የሄድንበትን ቡድን የፋብሪካ ቡድን ነው። ይህን ያህል እንደ ፕሮፌሽናል የምትታይበትም አይደለም። ክፍያ ነገርም የለም። ራሱ ኮቹ ነፃ የሆነች አሮጌ ቤት ነች፣ ምግብ ማብሰያ መኝታ ምናምን ያላት፣ እሱን ነው የሰጠን እና የፋብሪካ ቡድን ነው። ምንም ነገር የለም። ክፍያ ምንም ክፍያ የለም። እኔ ወንድሜ ጣሊያን ሀገር አለ፣ እሱ ይልክልኛል። ጓደኛዬ ደግሞ ምንድነው ቤሩት የምትባል ከተማ ሊባኖን ነው፣ ቤሩት ፍቅረኛ አለችው። ልጁ የደሴ ልጅ የኮምቦልቻ ልጅ ነው። በጣም የሚወዳት ፍቅረኛ፣ ጥሩ ታማኝ ጓደኛ አለችው። እሷ ከዛ ትልካለች። ያችን ያኔ $100 በእነሱ ሩብልስ ነው የሚባለው። ሩፒ ህንድ ነው። ሩብልስ ነው የሚባለው። ወደ 2000 ምናምን ብር ይዘረዛል። $100 $2500 ምናምን። አንድ ጆርዳን አለ ደግሞ እዛ አሳ ምናምን ዶሮ ምናምን የሚሸጥ ጆርዳን ነው። በደንብ ተቀራርበ በደንብ የሚረዳ ልጅ ነው። በቃ እዛ ከዚህ ከጤና ቡድን ከፋብሪካ ቡድን ጋር ቀን ልምምዳችንን እንሰራለን፣ እንጫወታለን። ኤቭሪ ሰንዴ ጌም አለ እና በዛ ሁኔታ ወደ 8 ወር ምናምን ቆየን እና በፋይናንሻል በጣም ተጎድተናል። በእርዳታ በሚላክ ገንዘባችን እየቆጠብን በዛች ነበር የምንኖረው። ያው ደግሞ ወደ ሞስኮ ወደ ሲቲ ሴንተሩ ራሱን ለመሄድ ሳምንት 2 ቀን 3 ቀን መኪና ጠብቀን ኳስ ከሚጫወቱት መካከል አጋጣሚ ወደዛ ሲሄዱ ካልወሰዱን በስተቀር ለባቡርና ለባስ
የምንከፍለውም አልነበረንም። ምን ከተማ ነበራችሁ? ካሚኪ የምትባል ከተማ ከሾርሞቲቮ። ምን ያህል ጊዜ ቆያችሁ እዛ ታዲያ? እዛው ነው የቆየነው። ከመጣን ጀምሮ ወደ 8 ወር ወደ 10 months 10 ወር ምናምን ቆየን። ከዛ መጨረሻ ላይ በቃ አማራጮች አልነበሩም። ያሉት ነገሮችም እየከበዱ ሄዱ። ሁልጊዜ በራሳችን ፍራንክ መንቀሳቀስ በራሳችን አቅም አስበነው አስፈተነው የመጣው ሰፊ ነገር ነው። ፕሮፌሽናል ብለን ራሳችንን አገዝፈን ትልቅ ነገር እናገኛለን ብለን ነበር የመጣ ነው እና ብዙ ነገሮችን እናገኝ አልቻለም። ፋይናሊ እስቲ ወደ ሌላ ሀገር ለመሞከር ሙከራ አደረግን እኔና ጓደኛዬ። በዚህ በጆርዳኑ አማካኝነት ፒተርስበርግ የምትባለው ሁለተኛ ከተማ የሩሲያ ወደዛ ከተማ ተሳፍረን ሄደን ከዛ ወደ ፊንላንድ ምናምን አንዳንድ ከተሞች ቅርብ ናቸው ወደዛ ለመሄድም ፕላን አድርገን እሱም ገንዘባችንም ፓስፖርታችንም ጭምር በዚህ በጆርዳኑ በዚህ በብሮከሩ አማካኝነት ገንዘባችንም ፓስፖርታችንም አብረን ሉዝ አደረግን። ከዛ ተመልሰን እንደገና ከፒተርስበርግ ወደዚህ ካሚኪ የምትባለው ኢንዱስትሪ ከተማ ወደ 100,000 ሰው ምናምን የሚኖርባት ከተማ ነች። በዛ ሰዓት ደስ የምትል ከተማ ነች። በቃ ወደዛ ተመለስን። በኋላ ኤምባሲያችን ኮንታክት አደረግን። እነሱ እዛው ድረስ ተቸግረውልን እየመጡ ያነጋግሩን ነበር። መጨረሻ ላይ እየተመላለስን ያን ፓስፖርታችንን አገኘን። ከዛ ወደ ሀገራችን መመለስ እንዳለብን ራሳችንን አዘጋጅን። ከ10 ወር በኋላ ተመልሰን በማድሪድ አድርገን ወደ ኢትዮጵያ ተመለስን። ኦኬ፣ ወደ ኢትዮጵያ ተመልሳችሁ? ወደ ኢትዮጵያ ተመልሰን ማድሪድ እስር ቤት ኖ ማድሪድ ኤርፖርት የገጠመ ነገር አለ? ማድሪድ ከደረስን በኋላ ሙለር እዚህ ንጉስ መጥፋት አለብናል እዚሁም መቅረት አለብን አለኝ። እሺ፣ ወደ 9 ሰዓት 8 ሰዓት ነበር ትራንዚታችን። ምክንያቱም ኤር ፍሎት ነው ወደ ማድሪድ፣ ከማድሪድ በኋላ ደግሞ የኢትዮጵያ አየር መንገድ ነው። ማድሪድ ላይ እዚህማ መጥፋት አለብን። እንዴት ነው ወደ ኢትዮጵያ የምንሄደው? ይህ ሁሉ ደክመናል። በቃ እኔ አንድ ነገር አሳምኜ ነበር ወደ ኢትዮጵያ መመለስ። አንደኛ ከእናቴ ጋር ትልቅ አታችመንት አለኝ። እናቴን በጣም ነው የምወዳት። እናቴን ማግኘት ፈለግኩኝ ከብዙ ስቃይና ከብዙ ድካም በኋላ። አሁን ድጋሚ እንደገና እዛ ሩሲያ ያየናቸው ብዙ ችግሮች አሉ። ለኳስ ሄደን እርግጥ እግዚአብሔር ይመስገን ፈንም አድርገናል፣ ተዝናንተናል፣ የአቅማችንም ኳስ ተጫውተናል ባይከፍሉንም። ግን ሙከራዎች አድርገናል ከሀገር ለመውጣትም ከዛ ከፒተርስበርግ ወደ ፊንላንድ ለመሄዱ ገንዘብም ፓስፖርታችንም ተወስዶብናል። ብዙ አስል ስለነበረ ብዙ ድካም ስለነበረ አሁን እንደገና አልተገኘም። $500 እና ፓስፖርታችንን ነው ደላላው የወሰደብን። እና ምንድነው ከዛ ሁሉ ድካም በኋላ በቃ ወደ ኢትዮጵያ ለመመለስ ነው። ኤምባሲውም ተባብሮናል፣ ፓስፖርት ሰጥቶናል። ፎቶግራፍ አንስተው አንስተው ፓስፖርት ወደ 1 ወር ነው 2 ወር ቆይቶ አመጡልን። ያለንበት ድረስ ይዘውልን መጡ። ጥሩ አድርገው ነው የተባበሩን፣ እግዚአብሔር ይስጣቸው። እነሱም ከኤምባሲው እኛ ያለንበት ድረስ በጣም ሩቅ ነው መንገዱ፣ ትራፊክ ነው። ቀላል አልነበረም። እነሱም ትልቅ ውለታ ነው የዋሉልን። ይህንንም ነግረውናል። ወደ እናንተ ለመምጣት መንገዱ ሩቅ ነው፣ በአንድ ጊዜ አይሳካም፣ ጠብቁ ብለውን በኋላ በ2 ወር ምናምን ያለቀው ፓስፖርት። ማድሪድ ከደረስን በኋላ ሙለር ኑጌ እዚህ መቅረት አለብን አለ። አማከረኝ፣ ተነጋገርን። ግድ የለም አሁን ብዙ ነገር ተምረናል፣ ኦፖርቹኒቲ እናገኛለን። አሁን ተመልሰን ወደ ሀገራችን ሄደን እንደገና ጉልበት ሰብስበን ምን ማድረግ እንዳለብን፣ ወዴት መሄድ እንዳለብን ጥሩ ልምድ አግኝተናል እና እኔ በቀጥታ ወደ ኢትዮጵያ ብንመለስ ነው የሚሻለው የሚላሉት። ከዛ የሆነች ኤርፖርት ውስጥ ያለች እንደ አሳ ነገር እየበላን ዶሮ ምናምን ነገሮችን እየበላን ተወያየን ረጅም ሰዓት።
እሱ ፍጹም አለኝ። እኔ ደግሞ ነው በሚል መጨረሻ ላይ የኔ ውሳኔ እመልሳለሁ፣ አንተ መቅረት ትችላለህ አልኩት። እሱ ደግሞ እኔ አንተን ትቼ አልቀርም። በጣም ከጓደኝነት አልፈን ከእናቴ ማህፀን አብሮ የወጣኝ ወንድሜ ነው አይነት ነገር ላይ የደረስነው። ጥሩ ወንድማማችነት አለን። ከዚህ በፊትም በኳስም አብረን ያሳለፍን ልጅ ነው። ጎበዝ ልጅ ነው እና እዛ ለኳስም ኮምቦልቻ እኔ ብሔራዊ ሊግ ለባህር ዳር ስጫወት እዛው ደሴ ላይ በደንብ የሚያስተናግደኝ የሚቀበለኝ ቤተሰቦችን ሊያስተዋውቀኝ ወንድሜ ነው፣ ጓደኛዬ ነው፣ ጥሩ ቤተሰብ ነው። ሰው መጨረሻ ላይ አሳመንኩት። ግድ የለም አልኩት፣ እኛ መውጣት እንችላለን፣ እኛ ትራንዚት ረጅም ሰዓት ስለሆነ ኤግዚት አድርገን መውጣት እንችላለን፣ ግድ የለም እስቲ አይተነው ካልተሳካ ደግሞ ከማድሪድ ወደ ኢትዮጵያ እንመለሳለን፣ እስቲ ማድሪድን ደግሞ እኔ ያለኝ እኔ እዛ አካባቢ ያገኘነውም ራሱ መረጃ በቂ ነው። ምክንያቱም ብዙ አፍሪካኖች ስደተኞች አሳይለም ጠይቀው አክሴፕት ያደረጓቸው መንገድ ላይ የሚተኙ ብዙ ችግር እንዳለ እዛው ኤርፖርት ውስጥ ያገኘነው አንድ ወዳጃችንም አጫውቶናል። ስለዚህ ከሱም ሀሳብ ተነስተን በቃ ወደ ኢትዮጵያ መመለሱ እንደሚሻል እንደምንም ብዬ ጓደኛዬን አሳምኜው በኋላ በኢትዮጵያ አየር መንገድ ወደ ኢትዮጵያ ተመለሰ። እሺ አመዶን ግን አልመለስክልኝም። አመዶ ማን ነው? አመዶ ማለት አንድ በጣም የምወደው አብሮኝ ጣሊያን የነበረ አሁን እዚህ አሜሪካን ሀገር እኔ ያለበት ከተማ አብሮኝ ያለ ልጅ አለ። አመዶ እሱ ከሆነ ወንድሜ ነው። አብሮኝ ኳስ ይጫወታል። እዚህ ደግሞ አሁን የመመራው ቡድን ውስጥ ከኔ ጋር አብሮ በመጫወትም ከኔ ጋር ሜጀር ኮሚቴ ቦርድ ኮሚቴ መሆኑ እያገለገለ ያለ በጣም የምወደው ወንድሜ፣ ጥሩ ወንድሜ ነው። አመዶ እሱ ነው። ሌላ ደግሞ አዲስ አበባ የሚጫወት ክለብ አመዶ የሚጫወት አለ። ግን አይ ይሄ አሁንም አብሮ ያለ መሆን አለበት። እሱ ከሆነ በጣም ጎበዝ ኳስ የሚችል ልጅ ግን በሀገር ቤት አጋጣሚ ቅድም እንዳልኩት ዝም ብሎ 1000 ተጫዋች ምርጫ እያደረጉ ያላዩት ልጅ ነው። ኳስ ይችላል። የጫርቆስ ልጅ ነው። በጣም ትሁት ልጅ ነው። ሁሉ ነገሩ ሪስፔክትፉል የሚያደርግ ልጅ ነው። አሁን ደግሞ ከኔ ጋር ሆኖ ደግሞ ከተማዬ ላይ ያለውን ኤስኤፍኤን ለሚወዳደረውን ቡድን ከኔ ጋር እንደ ኮሚቴ የሚያገለግለኝ በጣም ጎበዝና ትሁትና በጣም መልካም ልጅ ነው እና ወንድሜ ነው፣ ጓደኛዬ ብቻ ሳይሆን